ብሩክና ሃይሚ በዛሬ ቪዲዮ 200 ሻቸውን ጀልባ ላይ ያውም ደግሞ ዱባይ ላይ የመጀመሪያው ኢትዮጵያዊ ዱባይ ላይ 200 ሺውን ያከበረ ሰው ሆኖ ብሩኬ ተመዝግቧል። እኔ እዚህ ስመጣ ሐሳቡ መጣ ጭራሽ ጀልባ ላይ የሚከበርለት ፋሚሊ የሆነ ታረታል። እኔ ቃል የለኝም። ብሩኬ እድለኛ ነህ፣ እድለኛ እንዴ ይቻላል እኔ ነው የምልህ የእውነት እድለኛ ነህ። ቆይ አንዴ የእውነቴን ነው ነገር እድለኛ ነህ። እንዴ ጀልባ ላይ ዱባይ ላይ ተከበረልህ እኮ አቤት መታደል። ሃይሚ ግን ምንኛ የተባረክሽ ሴት ነሽ። የእውነቴን ነው ማርያም፣ ምንኛ የተባረክሽ ልጅ ነሽ። እንደዚህ የሰውን ደስታ ፍለጋ እንደዚህ ርቀሽ የምትሄጂበት ምክንያት እርግጠኛ ነኝ። አሁን እኮ ጀልባ ላይ ሲሆን ውድ ነው የሚሆነው። ጭራሽ ዱባይ ላይ ደግሞ ጀልባ ላይ እስቡት ምን ያክል ብር ሊያስወጣት እንደሚችል። የእውነቴን ነው ሃይሚ ምን ያክል ብር ልታወጣ እንደምትችል እስቡት። ግን ከብሩኬ አይበልጥም፣ ከባሌ አይበልጥም፣ የፈለገው ነገር ይምጣ ብላ እንደዚህ አይነት ጀልባ ተከራይታ ምናምን ነገር ና በጣም ትለያለሽ፣ የእውነት ትለያለሽ ሃይሚዬ። ሁሌም ቢሆን ክፉ ነገር ካሳለፍነ፣ ሁሌም ቢሆን መጥፎ ጊዜያትን ካሳለፍነ፣ ሁሌም ቢሆን የተለያየ ችግር ውስጥም ብንሆን የእውነቴን ነው የምነግራችሁ አንድ ቀን ያልፍና ሁሉ ነገር እንደዚህ ደስተኛ እንሆናለን። እንደዚህ በቃ ሃፒ እንሆናለን። የምሬን ነው። ከአቅማችን በላይ የሆነ ደስታ ይሰጠናል አንድ ቀን ፈጣሪ ለሁላችሁም ማለት ነው። የእውነቴን ነውና እመኑት፣ ፈጣሪያችሁን እመኑት። ዋናው ማመን ነው። እሱ ፈጣሪ ቸርና ማሪ የሆነው ፈጣሪያችሁ በቃ የሐሳባችሁን ያሳካላችኋል። ያሳባችሁትን ሁሉ ያሳካላችኋል። በቃ እንደዚህ ባክናችሁ አትቀሩም። ኦዲየንስም የእውነቴን ነው የምነግራችሁና በቃ ደስተኛ ለመሆን ሞክሩ። ባላችሁ ነገር ደስተኛ ለመሆን ሞክሩ። ስትፈተኑ አይክፋችሁ። ለጥሩ ነገር አስባችሁ ነው። የእውነቴን ነው። ለጥሩ ነገር ታሽታችሁ ነው እንጂ እናንተ ላይ መከራ የሚበረታው ለሌላ ነገር አይደለም። ለምን እኔና እሷ እናሳልፍም አብረን ብዬ አሰብኩኝና ቢኒ ተባበረኝ። ከዛ አንዳንድ ቦታዎችን አሳየኝ። እነዚህ እቃዎችን ሄጄ ለምን ተባበረኝ ስትኝ ሰላም አንቺና ያገዘው ሰላም ነው። በጣም እኔ ካምሮይ በላይ የሆንሽብኝ ነው። የምሬንም ነግርሽ ሃይሚዬ ካምሮይ በላይ የሆንሽብኝ ነውና እኔ ምን ማለት እንዳለብኝ አላቅም። ብሩኬ እንግዲህ ፈጣሪ የሰጠህን እንስት በስነ ስርዓት ተንከባከባት። ሌላ እኔ ምንም ልላ አልችልም። እቺ ልጅ የፈጣሪ ስጦታ ነች። ለአንተ የሰጠ ፈጣሪ ስጦታ ነች። የእውነቴን ነው የምነግርህ። በጣም እድለኛ ነህ። በጣም ነው ሲበዛ እድለኛ ነህ። የእውነቴን ነውና በቃ እንደ እንቁ እንደ አልማዝ ሳሳላት። የምሬን ነው የምነግርህ። ሳስተህ ያዛት። በቃ በስህተት ሌላ አይነት ነገር ውስጥ እንዳትገባብህ። አንተም ቢሆን እንዳትሳሳት። በምንም ታምር ይች ልጅ ማጣት የለብህም። በምንም ታምር ማለት ነው። የእውነቴን ነውና ይች ልጅ ካጣህ እኔ ልነግርህ አልችልም። ግን መቼም ቢሆን እንደማትለያዩ ደግሞ አምናለሁ። መቼም ቢሆን እንደማትለያዩ ገና ሰርጋችሁ እናያለን። ገና ማለት ነው። እና በጣም ደስ ብሎኛል። ግን አምሮብሃል በጣም ቴንኪው። በጣም በእውነት በጣም ነው የሚያምረው። እኔ ራሱ በጣም አምሮብኛል። እንዴ ሁለታችሁም እኮ በቃ አበባ የእውነት ፀሐይዋን ነው የሆናችሁ። የዱባይን ፀሐይ ነው የሆናችሁት። እንዴ እንዴት እንደማረባችሁ አልገባችሁም። በጣም መመስገን ይገባታል ሃይሚ። የእውነቴን ነው የምነግርህ ብሩኬ፣ ሃይሚ መመስገን አለባት። የእውነት እንደዚህ የምታስብ ሚስት ስላለችሽ፣ እንደዚህ የምታስብ ለአንተ እንደዚህ ርቃ የምትሄድ ፍቅረኛና የልጆች እናት ስላለችህ የእውነቴን ነው መደሰት መቻል አለብህ፣ ማመስገን መቻል አለብህ። የእውነቴን ነው። አይገኝም እንደዚህ አይነት ሴት በጭራሽ ልታገኝ አትችልም ብሩኬና በጣም እድለኛ ነህ። እኔ የእውነቴን ነው እድለኛ ነህ። እኔ ባንተ ቦታ ሆነ ካኒ አም ሃፒ ነው የምልህ። የእውነቴን ነው ሃፒ እና በጣም ደስ ይላል። ደስ ብሎኛል። የእውነት ብሩኬ ደስ ብሎኛል። ደስ ብሏችሁ ስላዩአችሁ በዚህ ልክ ዱባይ ላይ እኔም ደግሞ እያልኩኝ ነበር በይዞይ። የእውነቴን ነው የምነግራችሁ ዱባይ ላይ ሂደው እነዚህ ልጆች ጣፋጭውን ጊዜያትን ያሳልፋሉ። በጣም የማይረሱ ጊዜያትን አሳልፈው ይመለሳሉ እያልኩኝ ነበርና ይሄው እንግዲህ አንዱ ይሄ ነው። በጣም ትልቁ ቢግ ዲል ነው አሁን ይሄ። የእውነቴን ነውና በጣም የሚገርም ጊዜ ነው። በጣም ደስ ይላል። ትለያላችሁ በቃ ሁሌም እንደዚህ ደስታችሁን ማየት እንፈልገው። አንድ ቀን ከፍቷችሁ ማየት አንፈልግም። እናንተ አንድ ቀን አዘናችሁ ከፋችሁ ማለት እኛ አዘነ ማለት ነው። የእውነቴን እንምራችሁ እኛ አዘነ ማለት ነው። ብሩኬ
210,000 ፎሎወር አለ አይደል? ያንተ ደስታ ነው ያን ሁሉ ሰው የሚያስደስተው። ያንተ ሀዘንም ደግሞ እነሱ ላይ ይጋባል፣ ያሳዝናቸዋልና ሁልጊዜም ቢሆን እንደዚህ በሳቅ በጨዋታ ደስተኛ ሆናችሁልን። ሁሌም ቢሆን ደስታ ከፊታችሁ አይለይ። የምሬ ነው። እኔ ሁሌ ነው የምናገረው፣ የእውነቴን ነው። ለእናንተ በጣም ትልቅ የሆነ ምኞት ነው ያለኝ። በዚህ አታበቁ፣ ትልቅ ደረጃ ትደርሳላችሁ፣ ከዚህም የበለጠ ታድጋላችሁ። የእውነቴን ነው የምነግራችሁና ትለያላችሁ ለማለት ፈልጌ ነው። እወዳችኋለሁ፣ ፋሚሊዎችም እወዳችኋለሁ። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ ዛሬም ተመልሼ ከች ብዬላችኋለሁ። ማይ ፋሚሊ ያው አንድ ቀን ጠፍተናል። በጣም ይቅርታ አድርጉልኝ። መብራት ኢትዮጵያ ውስጥ ነው ያለ ነው። ምንም ማድረግ አልቻልኩም። በቃ መብራት አስቸግሮኝ ነው። ይቅርታ አድርጉልኝ። አፉ በሉኝ። ከዚህ በኋላ አልጠፋም። ወደ ዛሬው ቪዲዮ እንመለሳለን። የዛሬው ቪዲዮ መጀመሪያ ኮሚቴ ላይ ፖስት ተደርጎ ነበር ፎቶ እና በጣም ብዙ ሰዎች እየተነጋገሩበት ነበርና እስኪ ለማየት በጣም ቸኩያለሁ። ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ እየተመለከታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች አይሚያችሁ ሁሉ ሰላም። እንዴት አባሽ ነው ያማረብሽ? እግዚአብሔር ይመስገን። እንዴት አባሽ ነው ያማረብሽ? በዱባይ ላይ ቆይታችን እንደቀጠለ ነው ማለት ነው። ደስ ይላል። ዛሬ የመጣሁት በባህል ልብስ ነው፣ በአገር ማለት ነው፣ በሀበሻ ልብስ ነው የመጣሁት። የሚገርም ልብስ ነው ማርያም። ሰርፕራይዝ አለህ ብዬው ማለት ነው። በጣም ጓጉቶ እያስጨነቀኝ ነበር። ምንድነው ሰርፕራይዝ? ምንድነው እያለኝ ነበርና እንዴት ነው መኪና ገዝቼ ልስጠው እንዴ ትላለች። ይገባል፣ አንቺ ለብሩክ የሚገባችኋል። የእውነቴን ነው። የማይገባችሁ ነገር የለም። እናንተ ትለያላችሁ። የእውነቴን ነው ትለያላችሁ። እኔ የሆነ በቃ እንትን ለማለት ሳይሆን የእውነቴን ነው። በጣም መተሳሰባችሁ በጣም ደስ ይላል። ሁሉም ነገራችሁ ደስ ይላል። የእውነቴን ነውና እንደዚህ በዚህ ልክ ደግሞ መተሳሰብ ሲኖር ፍቅራችሁ ይጠነክራል። ይህንን ነገራችሁን አጠንክሩት። የእውነቴን ነው። ይህን ነገራችሁን አጠንክሩት። በፍቅራችሁ የሚገባን ሰው ኪካውት እያደረጋችሁ ማስወጣት መቻል አለባችሁ። ሲጀመር ይህ ልብስ ግን የዱባይ ልብስ ነው። ዱባይ ነው የተሰራው ነው ደግሞ እዚህ ሀገር ቤት ነው የተሰራው። ፋሚሊ የእውነት በጣም የሚገርም ልብስ ነው። ዛሬ የብሩኬን 200,000 አረ ብሩኬ ዱባይ ላይ ሊከበር ል 200,000 ወይኔ መታደል። ብቻ ደስ ይላል። የእውነት ደስ ይላል። ዱባይ ላይ የመጀመሪያ ሰው ልትሆን ነው ብሩኬ። የመጀመሪያው ሰው ዱባይ ላይ ኬክ የሚቆርስ 200,000 የሚያከብር የመጀመሪያው ሰው ኢትዮጵያዊ። የእውነት ጥታ የምንሄደው የት ነው መሰላችሁ? ፕሮግራሙ የተዘጋጀበት ጀልባው ጋር ነው የምንሄደው። አቤት ጭራሽ ጀልባ ላይ የሚከበርለት ፋሚሊ የእውነት ያረታል። እኔ ቃል የለኝም። ብሩኬ እድለኛ ነህ ነው የምልህ። የእውነት እድለኛ ነህ። ቆይ አንዴ የእውነቴን ነው ነገር እድለኛ ነህ። እንዴ ጀልባ ላይ ዱባይ ላይ ተከበረልህ እኮ። አቤት መታደል። አይሚ ግን ምንኛ የተባረክሽ ሴት ነሽ። የእውነቴን ነው ማርያም፣ ምንኛ የተባረክሽ ልጅ ነሽ። እንደዚህ የሰውን ደስታ ፍለጋ እንደዚህ ርቀሽ የምትሄጂበት ምክንያት እርግጠኛ ነኝ። አሁን እኮ ጀልባ ላይ ሲሆን ውድ ነው የሚሆነው። ጭራሽ ዱባይ ላይ ደግሞ ጀልባ ላይ እስቡት ምን ያክል ብር ሊያስወጣት እንደሚችል። የእውነቴን ነው ሃይሚ ምን ያክል ብር ልታወጣ እንደምትችል እስቡት። ግን ከብሩኬ አይበልጥም፣ ከባሌ አይበልጥም፣ የፈለገው ነገር ይምጣ ብላ እንደዚህ አይነት ጀልባ ተከራይታ ምናምን ነገር ና በጣም ትለያለሽ። ግን እዚህ ሀገር ግን እኔ አሁን ያልገባኝ ጀልባ ላይ እንዴት አሰብሽ? ማለት ይሄ እኔ ብቻዬን አይደለም ያደረኩትኝ፣ የኛ ውድ ቤተሰቦች የሚወዱን። በስማም እናንተ ትለያላችሁ። የእውነቴን እንነግራችሁ ትለያላችሁ ነው የምላችሁ። ትለያላችሁ እንዴ! እኔ እኮ ሃይሚ ይከብዳታል። የእውነት አይታወቅም፣ ሊከብዳት ይችላል። ነገር ግን እናንተን የመሰለ እንቁ ፋሚሊ ነው ያላችሁ። የእውነቴን ነው። እውነትም ጨረቃ ፋሚሊ እኮ ናችሁ። የእውነቴን እኮ ነው። ለነዚህ ልጆች እኮ እንደዚህ መሆን የእናንተ አስተዋጽኦ ነው። የእውነቴን ነው። እናንተ መከበር መቻል አለባችሁ። የእውነቴን ነው። እናንተ ያልተከበራችሁ ማን ይከበራል? ማን ይከበራል? ፋሚሊ ትለያላችሁ። የእውነቴን ነው። ትለያላችሁ። ማይ ፋሚሊ ቤተሰቦቼ እወዳችኋለሁ። የእውነት እወዳችኋለሁ። መጥር ያልተገኘና ራሱ ነሽ። እኔ ምን ማለት እንዳለብኝ አላቅም። ብሩኬ
እንግዲህ ፈጣሪ የሰጠህን እንስት በስነ ስርዓት ተንከባከባት። ሌላ እኔ ምንም ልላ አልችልም። እቺ ልጅ የፈጣሪ ስጦታ ነች። ለአንተ የሰጠ ፈጣሪ ስጦታ ነች። የእውነቴን ነው የምነግርህ። በጣም እድለኛ ነህ። በጣም ነው ሲበዛ እድለኛ ነህ። የእውነቴን ነውና በቃ እንደ እንቁ እንደ አልማዝ ሳሳላት። የምሬን ነው የምነግርህ። ሳስተህ ያዛት። በቃ በስህተት ሌላ አይነት ነገር ውስጥ እንዳትገባብህ። አንተም ቢሆን እንዳትሳሳት። በምንም ታምር ይች ልጅ ማጣት የለብህም። በምንም ታምር ማለት ነው። የእውነቴን ነውና ይች ልጅ ካጣህ እኔ ልነግርህ አልችልም። ግን መቼም ቢሆን እንደማትለያዩ ደግሞ አምናለሁ። መቼም ቢሆን እንደማትለያዩ ገና ሰርጋችሁ እናያለን። ገና ማለት ነው። እና በጣም ደስ ብሎኛል። የዛሬ ቪዲዮ ይሄን ይመስል ነበረ። እስካሁን ድረስ ደግሞ ተመልክታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉኝ። ማይ ፋሚሊ ሁኑ፣ የኔ ቤተሰብ ሁኑ። በቃ እኔም ቤተሰባችሁ ልሁን። ሌላ ምንም ሳይንስ የለውም። የዛሬ ቪዲዮ ይሄን ይመስል ነበረ። ሁልጊዜም እንደምላችሁ ወዳችኋለሁ። ባይ